ጋሽዬ ባሉበት ፈጣሪ አምላክ ጤናዎትን ይስጦት። ልክ ነው፣ ልጆትማ አብዷል። በጤናው እንደዚህ አይሆንም። ደግሞ የተሰማ አንድ ወሳኝ ነገር አለ። በቲክቶክ ላይቭ ትናንትና ያዳመጥ ነው። አብርሽ ህዝቡን ለማበሳጨት ወይስ ምንድን ፈልጎ ነው ጾም ሲመጣ ሰርግን እያደረገ እንዲህ የሚሆነው ብሎ ብዙ ሰው ተነጋግሯል። ይህን ጉዳይ አስመልክቶ አባቱ ጋሽዬም ብዙ ነገር ብለዋል። ቲክቶክ ላይ ተሰምቷል። አንድ በአንድ አስደምጣችኋለሁ። ቀደም ሲል ከሩታ ጋር በፋሲካ ጾም ለዛውም ከባዱ የሚባለው የጾም ሰዓት የህማማት ሰሞን ሰርጋቸውን በዱባይ አደረጉ። ከዛም በመቀጠል ብዙዎቻችን እንደምናስታውሰው ብዙ ሰው ነው በሁኔታው ተናዶ እንዴት በጾሙ ለዛውም ደግሞ ህማማት ጾም በሚባለው እስከ 12 ሰዓት በሚጾመው በከባዱ ጾም እንዴት ሰርግ ብለው ይጨፍራሉ? እነዚህ ሰዎች አበዱ ወይ ያሉ ብዙ ሰው ላይቭ እየከፈቱ ብዙ ነገር ተናግረዋል። ሰርጋቸውም አረ ምኑም መጨረሻውም የሚያምር አይደለም፣ እኛም አልተደሰትንም ብለው ብዙ ሰው በወቅቱ ተናግረዋል። ይህንን በደንብ ታስታውሳላችሁ እያስባለሁ። ይኸው አብርሽ ደግሞ አሁን ላይ በቅርቡ ሰርጉን ሊያደርግ እንደሆነ ሰርጉ ደግሞ የዛሬ 2 ሳምንት ማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ትልቁ ጾም የሆነው አቤት ከሚባሉት ፍልሰታ ጾም የ16 ቀን በሚጾምበት በዚሁ የጾም ቀን ውስጥ ለማድረግ እየተሯሯጠ እንደሚገኝ ዝርዝር መረጃዎቹ ደርሶናል። ይህን ጉዳይም አስመልክቶ ነው በቲክቶክ አንዲት እህት ሰፋ ባለመልኩ ልጁ እልህ ነው የሚጋባው። ቀደም ሲል በሁዳዴው ለዛውም በህማማቱ ሰርጉን አረገ። አሁን ደግሞ የፍልሰታ ጾም ሊገባ ሲል ከፍቅር ጋር እንደሚጋባ እየተናገረ ነው። ከዛሬ 2 ሳምንት በኋላ በጾም ውስጥ የሆነ ቪዲዮ ሲለቅ እንዳትደናገጡ ብላ ነው እንግዲህ አንዲት እህት በቲክቶክ እያነባች እየተናደደች ስትናገር የነበረው። ይህን ጉዳይም አስመልክቶ ከቡታጅራ ብዙዎቻችን የምንወድ የምናከብራቸው አባቱ ጋሽዬም የተናገሩት ቃል አለ። የእውነት የጋሽዬ ቃል ትልቅ ነገር ያመጣል ብዬም ነው በዚሁ እምነግራችሁ። እባካችሁ 2 ደቂቃ ብቻ ሰጥታችሁ እንድትሰሙኝ በአክብሮት ልጠይቃችሁ። ሰላም ጤና ይስጥልን ውድ ሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሰላማችሁ ይብዛልኝ። የአብርሽ ነገር አናዷችሁ፣ የሴቶቹን ባ እጅግ አሳዝኗችሁ፣ የሩታም ደጋፊ ሆናችሁ የኤርሜላም ደጋፊ ሆናችሁ በየተለያየ ቦታ ሁለቱንም የምትደግፉ የእውነት በያላችሁበት ፈጣሪ አምላክ ጤናችሁን ይስጥልኝ፣ የምትሰሩበትን ጉልበት ይባርክልኝ። ሁልጊዜ ለተገፋ እዘኑ፣ ሁልጊዜ ለተጎዳ እዘኑ። እናንተም በጥሩ ነገር ያንን ነገር ታገኙታላችሁ። ይህን ልባችሁን አይቀይርብኝ። የኔ ወንድማችሁ ምርቃት ደግሞ የሚመቻችሁ እባካችሁ ሰሞኑን ቪዲዮአችን እየወጣ አይደለም፣ ላይክ በማድረግ ብቻ ተባበሩ። ለቤታችንም አዲስ ሆናችሁ ሰብስክራይብ አድርጉ። ቪዲዮቻችን ትንሽ እይታ እንዲያገኙ ይረዳናል። እባካችሁ ይህንን ነገር ተባበሩ። ላይክ እያረጋችሁ ጀምሩ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። የጋሽዬ ንግግር እጅግ ብዙዎችን አስደነግጧል፣ እንዲሁም አስደምሟል። ስለ ልጃቸው አብርሽ እንዲህ ብለዋል። እኔ ልጅ ማለት የሚያኮራ ትዳር ይዞ ተሰብስቦ የሚቀመጥ እንጂ እዛም እዚህም እያለ ቤተሰቦቹን የሚያሳቅቅ አይደለም። የሚለቀቀውን ቪዲዮ አንድ በአንድ አያለው። ምንድነው እምለው ብለው ነው እንግዲህ የተናገሩት። በተለይ ከሰሞኑ አብርሽ ባረገው ነገር ከሩታ ጋር ያለው ነገር በስርዓት ሳይቋጭ እኔ ምንም ሳላቅ ወደ ሄርሜላ ሄደ፣ ሄርሜላን በስርዓት ሳላቅ ከሷም ጋር ያለው ነገር ተቋጭቷል ብሎ ድጋሚ ወደ ፍቅር ተመለሰ። ልጁ ያለበት ህይወት እቃቃ ነው ወይ ምንድነው? እኔ አባቱንስ ለምን ያስወቅሰኛል? እኔ በእንደዚህ አይነት ነገር ለምን እሳቀቃለሁ ብሎ ነው እንግዲህ ዋነኛ መልእክት ጋሽ ያስተላለፉት። በተለይ ደግሞ እንግዲህ የተንቢ ወንድም ኤፋ እንግዲህ ሽምግልና ልኮ በክብር በስርዓት አግብቷል። ሽምግልና የሚሄዱት አባት ጋሽዬ ነበሩ። የተንቢ አባት ወይም ደግሞ የኤፋ የገዛ አባቱም ነበሩ። ተሰብስበው ነው ሄዱት እና ጋሽዬ እኔ ያው የሰው ልጅ እንደዚህ ክብር ያሳያል፣ አብርሽ ግን የትኛው ጋር ነው ክብር ያሳየኝ? ሩታም ቤተሰቦች ጋር በቅጧ አልሄድኩ ሽምግልና። ከዛም ቀጠለ ሄርሜላን አገባለሁ አለ። ሄርሜላንም አገባለሁ ሲል እኛ ቤተሰብ ሳናቅ ምኑም ላይ ሳንወስን እዛም እዚህም አለ። እኔም ብሱም በቅጡ ሳላቅ ሽምግልናም ሳልሄድ እሱም ደግሞ አሁን ተቋጭቶ ወደ ፍቅር መለሳለሁ አለ። ይኸው ሌሎቹማ እንደነ ኤፍሬም ያሉት ቤተሰብ አስመስግነው ቤተሰብ አስመርቀው ቤተሰብ ጉልበት አስመው በክብር ጠይቀው ያገባሉ። የኔ ልጅ ግን ምንድን የሆነው ብለው ነው እንግዲህ በጣም በሁኔታው በማዘን በተለይ እነ ኤፍሬም እኮ ጥሩ አርያ የሚሆኑ ናቸው፣ ለምንድን ነው እነሱንስ የማይከተልልኝ ብሎ ነው እንግዲህ በሁኔታዎች ሁሉ ጋሽዬ እንዳዘኑ አንዲት ግለሰብ በቲክቶክ አንድ ባንድ ስትዘረዝር የነበረው። በተለይ ብዙ ሰው የሚናገረው ለምንድን ነው
አብርሽን የገዛ ዘመዶቹ የማይቆጡት? ለምንድነው የቅርብ ሰዎቹ ተው የማይሉት? እነሱ ይደግፉታል ማለት ነው ወይ? ሴት ሲቀያይር አይዞ ይሉታል እያሉ ብዙ ሰው ይናገር ነበር። ይህንንም አስመልክታ ነው ታዲያ አንዲት እህት እባካችሁ እናንተ ማታውቁት ነገር አለ፣ ቤተሰብም አይደግፈውም፣ ጋሽዬም እየተሳቀቁ ነው፣ ሰው ጋሽዬ የሚደግፉ አድርጎ ነው የሚያስበው፣ ጋሽዬ ግን ሁልጊዜም በምክር በቁጣ እንደምንወድ እንደምናቃቸው አሁንም የሚናገሩት ልጃቸው ሰብሰብ ብሎ ህይወት ትዳር ኑሮን እንዲመራ ነው የሚፈልጉት። ይህንን ነው ሁሌም ደጋግሞ መልእክት የሚያስተላልፉት። ስለዚህ ጋሽዬ በየቀኑ እንደበፊቱ ሚዲያ ወጥተው አልተናገሩም ብላችሁ አትቆጡ። አሁን ራሱ በሰሞነኛው ነገር በጣም ተናደዋል። ለአንዳቸውም ሴት ሽምግልና ሳልሄድ አሁን ደግሞ ሶስተኛ ሴት ላይ ደረሰ ወይ ብለው በጣም እንዳዘኑበት በየቀኑ የሚለቀቀውን ቪዲዮ እየተመለከቱ እንደሆነ፣ ነገር ግን በየቀኑ በሚለቀቀው ቪዲዮ እኔ እዛ ወጥቼ አልነጋገርም ብለው በሁኔታዎች ሁሉ አዝነው ገታ ማለት ወይም ነገሮችን ያዝ ማድረግ እንዳሰቡ ነው በዝርዝር መረጃዎቹን እየሰማሁት ማለት ነው። እባክህ አብርሽ አሁንም የሚቀና አባት ጋሽዬ መርቀው ሲሸኙ በክብር በወግ በማዕረግ ሁሉን ነገር አንተ ይቅናህ ብለው ሲፈቅዱልህ ነው። ከዛ ውጪ ምንም የሚቀና ነገር እንደሌለ ነው ደጋግሜ የምናገረው። ይህን ጉዳይ አስመልክቶ አንዳንድ ሰዎች አብርሽና ፍቅር በርቱ ሂዱበት የምትሏላችሁ የፍቅር አድናቂ መስላችሁ፣ እባካችሁ የፍቅር አድናቂን ብትሆኑ ይሄን ነገር አስደግፉ። ሰው እያስለቀሰች ሰው እያነባ ወደሷ የሚመጣ ነገር እንደማይቀጥል ተወቀው። ወደሷ የሚመጣ ነገር በሌላ ቀን ደግሞ ወደ ሌላ መሄዱ የማይቀር ነው። ይሄን ነገር እንዴት ቆም ብላችሁ ማሰብ ያቅታችኋል? ፍቅርዬ የኛ ጀግና ሂጅበት አቃጢያቸው የምትሉ ለምን እንደዚህ ታስባላችሁ? በሴቶቹ ቦታ ብሆን ምንድነው የሚሰማኝ ብላችሁ ነው ማሰብ ያለባችሁ። ሲሆን እነዚህን ሴቶች ልታበረታቱ እንዲሁም አብርሽን ደግሞ እንዳይቀብጥ ሁሉም የየራሱን ህይወት እንዲኖር ይህን ምክራችሁን ልታስተላልፉ ሲገባ አንዳችሁን እየተጠላላችሁ አንዳችሁን በሚጥል መልኩ ሴቶች ሆናችሁ በሴቶቹ ላይ የማይገባ ነገር ታረጋላችሁ። እባካችሁ ይህ ነገር ለእናንተም አይጠቅምም። ቢሆን አብርሽን መቆጣት ነው እንጂ ያለባችሁ አብርሽን እንደ ጀግና እየቆጠራችሁ ግን ባታበረታቱ መልካም ነው ብዬ አስባለሁ። ይሄን ሰሞነኛ ጉዳይ አስመልክቶ ደግሞ ሌላ ወሳኝ መልእክትና ምክር የሰማሁት ምንድነው ሄርሜላና ሩታ እነሱ ራሱ አሳፋሪ ናቸው። ምንድነው ቆፍጠን የማይሉት? ሁልጊዜ መሳቂያ የሚያረጉት ሰው ለምንድነው? እነሱ እኮ ክብራቸውን ጠብቀው አብርሽ በጠራቸው ቁጥር ባይሄዱ እሱ ጋር ባይገኙ እኮ እንደዚህ ክብራቸውም ዝቅ አይልም ነበር። እባክህ ይሄን መልእክትም አስተላልፍልን። ሄርሜላም ሩታም ኑ በተባሉበት ሰዓት እንዳይመጡ ክብራቸውን ጠብቀው እንዲቀመጡ እባክህ መልእክት አስተላልፍም ተብያለሁ። እባካችሁ ሄርሜላም ሩታም በእልህ የሚሆን አንዳች ነገር የለም። ሁላችሁም ስትፈለጉ ነው አብራችሁ ልትኖሩ ልትቀጥሉ የምትችሉት። የአብርሽ አካሄድ ደግሞ ከእንግዲህ እንደማያዛልቃችሁ እንኳን እናንተ አይደላችሁም እኛም ተረድተናል። ስለዚህ በተጠራችሁ ቁጥር አትሂዱ። እነሱ ኑ እያሉ በጠሯችሁ ቁጥር ለድራማቸው ማሳመሪያ በፈለጓችሁ ቁጥር እነሱ ጋር እየሄዳችሁ ድራማ አታሳምሩ። አብርሽ የናንተን ማጣት የናንተ ከጎኑ አለመሆን ሲያውቅ ነው ሊስተካከል የሚችለው። አለበለዚያ እንደዚህማ ስትመጡለት ጭራሽ አጃቢ ሚዜ ሁኑን ከፍቅር ጋር እንጋባ ብሎ አፉን ሞልቶ ሲናገር እንደ ቀልድ እያያችሁት ውስጣችሁ ድብን እያለ ከተመለሳችሁማ እመኑኝ በቀጣይም ምንም ነገር እንደማትዘልቁና ጭራሽ መጫወቻ እንደምትሆኑ ነው አስረግጬ አስጠንቅቄ የምነግራችሁ። እባካችሁ ሄርሜላና ሩታ ወዳጅ አድናቂ አላችሁ። ወዳጅ አድናቂዎቻችሁን አታስከፉ። መገኘት በሌላባችሁ ቦታ ክብራችሁን በማይመጥን ቦታ እየተገኛችሁ ክብራችሁን አታውርዱ ለማለት ነው የምፈልገው። ከሰሞኑ ያሉትን ጠቅለል ያሉ ጉዳዮች አስመልክቶ እናንተስ ምን አይነት ሀሳብ ምልከታላችሁ? በኮሜንት ብታሳውቁኝ ደስ ይለኛል። በሌሎች አዳዲስ መረጃዎቻችን ብቅ እስክንል ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም